ጥያቄን አቅርብ። 5 ደቂቃ ቀላል 5 ደቂቃ ቆይተላል። እሺ ናቲ የሚሉ የብዙ ቅዱስ አቡነ ሽግዛ ፕሮፋይል እሺ ጥያቄን አቅርብ እንደማል እሺ ተካሪ አንደኛ ማቴዎስ ወንጌል 3 ያለ ስለ ጥምቀት አንድምታ ገብቼ ሳየው አማናው ጥምቀትና ምሳሌያዊ ጥምቀት የሚል አገኘው። ከዛ ማን ይላል ከአራቱ አማናዊ ጥምቀት አንዱ ባህረ እሳት ነው የሚለው ማለት ነው። እዛ ያለ ጥቅስ ደግሞ ዮሐንስ 21:8 ስለ አዲስ ሰማይ አዲስ ምድር ያለ ድል የነሱ ልጆቼ ይሆናሉ የሚል ያለ። ከዛ ቀጥሎ ዳሩ ግን የሚፈሩ የማያምኑ ርኩሳን የነፍስ ገዳዮች በእሳት ይቃጠላሉ። ይህ ደግሞ ሁለተኛ ሞት ነው ተብሎ የሚመጣል። ይህ ያልገባኝ ሁለተኛ ሞት ተብሎ እንዴት ነው? አማናዊ ጥምቀት ክርስቶስ ከመንፈስ ቅዱስ የምንወለደ ነው አይደል? እንደዛ ስለተጠቀሰ ባህረ እሳት የሚባል ጥምቀት ምን አይነት ጥምቀት ነው? አንደኛ ማለት ነው። እና ሁለተኛ ደግሞ ማቴዎስ ወንጌል እዚሁ ላይ እዚሁ ላይ ሜቢ አሁን አንድም ታጠገብ አለ ሜቢ አጠገብ ካለ ብታነበው አለ። እሺ አላቀርበው። እሺ አንደኛ ተመልሼ ጠይቃለሁ፣ ችግር የለም። ሁለተኛ ግን ስላለኝ እዛ ጠይቀው። ሁለተኛ ስለ ማቴዎስ ወንጌል 12 መንፈስ ቅዱስ የተሳደበ አይሰረለትም፣ ለሰው ለተሳደበ ግን ይሰረይለታል የሚል አለ። ይሄ ደግሞ አንድምታ ነው ገብቼ ይወት ስላልገባኝ ትንሽ ለአጥናው ብዬ ማለት ነው። እዛ ሁሉ የተሳደበ ምናምን ንስሐ ከገባ ይሰረይለታል የሚል አገኘው። እዛ ፌብራራ ደግሞ ሌላ ሳየው ምን የሚል አለ? ንስሐ ገብቶ ለቄስ ተናግሮ ሳይፈጽም ቆነናው ሳይፈጽም ቢሞት ለምሩ ይቅርታ ጀምሮት ቢሞት ሳይጀምሮ ቢሞት መካነ ንስሐ አለ እዚያ አድርሶ ይወጣል እንዲህ አለ የሚል አገኘውና ይመስለኝ ካቶሊክ እንደዛ አላቸው መሰለኝ እዛ ሰማይ ላይ የንስሐ ቤት አላቸው የሚል። እዚህ እንዴት ነው ይሄ ደግሞ ከሱ ይገናኛል ወይስ ምንድን ነው ብለህ ነው የጠየቁት? ግልጽ ከሆነ ማለት ነው። እኔ ጥያቄን እውነት ለማውራት ጥያቄ ክሊር አሁን አንተ መጨረሻ ላይ ካቶሊኮች ይመስላል ያልከው እርግጠኛ ነኝ ፐርጋቶሪ የሚለው ትምህርት ፐርጋቶሪ አይነት ትምህርት ፐርጋቶሪ እኛልኩት እንደዛ ሆነ ስለገባኝ ስለተሰማኝ እየጠየቁ ነው ጋር አንተ የጠየቀው እኔ ይህንን ጥያቄ በተለትልሽ ግልጽ አይደለም። አይ በቃ በአጭሩ ይሄ ትክክል አይደለም፣ ስርዋጽ ነው ማጥሩ ስህተት ነው። አንድም ተብላ ኦፍኮርስ አለ ግን እሱ ስርዋጽ ነው። ይሄ ቤተክርስቲያን ትምህርት አይደለም። ይሄ መካነ ንስሐ የሚባለው ትክክል አይደለም። ማለት ስርዋጽ ነው ያልከ አልገባኝ ይቅርታ። በቤተ ክርስቲያን ትምህርት ማለት አንዳንዴ በስህተት የሚገባ አለ አይደለ? አንዳንድ ጽሁፎች እንደዛ የገባ ነው እንጂ በቤተ ክርስቲያን መካነ ንስሐ የሚባለው ትምህርት በቤተ ክርስቲያናችን ትምህርት የለም። እሺ አለ ብዙ ሊቃውንትም ተጠይቀው የመለሱት ምላሽ ስለሆነ በስርዋጽ የገባ ተብሎ ነው የሚነገረው። ያው እንትኑ ግን አይ ቲንክ አንድምታው ግን ገብቷል። መንፈስ ቅዱስ የተሳደበ የሚለው አይ ቲንክ ግልጽ ነው አይደል? እዛው አንድምታውም ስለሚናገር ማለት ነው። በቃ እሱ ነው ዋናው። ይሄ አሁን ሰው ንስሐ ጀምሮ የሆነ ንስሐው ሳይፈጽም በንስሐ ላይ ያለ ቢሞት የሆነ ቦታ ንስሐውን ይጨርሳል የሚባል የቤተክርስቲያናችን ትምህርት የለም። ኦኬ የጀመረው ንስሐ እግዚአብሔር አምላክ ፍጹም አድርጎ ምለው አድርጎ ይቀበላል። አለቀ። እንደዛ ነው የቤተክርስቲያናችን ትምህርት እንጂ የሆነ ቦታ ሄዶ ይቀጥለዋል የሚባል ትምህርት የለም።
እንደዛ ይዜው ስለነበርኩ ነው ወደዛ ተነበው ደግሞ ግራ ስለገባኝ ነው። አመሰግናለሁ። ሁለተኛው አንተ ነግራችኋለሁ። ሻንደም ቀጥል ጋር እሺ እናመሰግናለን ለሐሳቡ። እሺ በዓለም ላይ እናት ሚይዘር እንኳን ደህና ቆያችሁ። እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣችሁ እህታችን። ጥያቄ ነበረኝ ጥምቀት ላይ ኦርቶዶክስ ነኝ እኔ ማለት እሺ ያመነ የተጠመቀ ይድናል የሚል አለ መጽሐፍ ቅዱስ ላይ ማርቆስ 16 ላይ ማለት ነውና ያ አሁን በእኛ በኦርቶዶክስ ለድነት የሚሆነው ጥምቀታችን በ40 በ80 የምንጠመቀው ጥምቀት ነው ወይንስ ንስሐ ገብተን ቄዴር ተሰጥቶን ተጠምቀን የምንጠመቀው ጥምቀት ነው ለድነት የምንለው ማለት ነው? ግልጽ ነው ጥያቄ? ያው በልጅነታችን ገብቶኛል። ወንዶች በ40 ቀን ሴቶች በ80 ቀን የምንጠመቀው ጥምቀት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን በተባለው እሷ አንዲቷ ጥምቀት በልጅነታችን የምንጠመቀው። ለምሳሌ ግን አሁን ወንዶች በ40 ቀን ሴቶች በ80 ቀን ኦርቶዶክስ ቤተሰብ ውስጥ የተወለዱ ከሆነ በልጅነታቸው የሚጠመቁ ጥምቀት ያቺ አንዲቷ ጥምቀት ወይ ደግሞ ያመነ የተጠመቀ ይድናል ወይ ደግሞ ጥምቀት የኃጢአት ስርየት ያሰጣል እንደሚባለው እሷ ጥምቀት ናት አንዲቷ ጥምቀት። ነገር ግን አሁን አንድ ያደገ ሰው ግን ወደ ቤተክርስቲያን ቢመጣ ለምሳሌ አንድ ፕሮቴስታንት የነበረ ሰው አንድ ሙስሊም የሆነ ሰው ወደ ቤተክርስቲያን ሲመጣ ግን የክርስትናውን ትምህርት ከተማረ በኋላ ካመነ በኋላ ደግሞ ሲጠመቅ ያቺ አንዲቷ ጥምቀት ደግሞ እድሜያቸው ከገፉ በኋላ ሰዎች ወደ ቤተክርስቲያን ሲመጡ ያቺ አንዲቷ ጥምቀት ደግሞ ለነሱ በዛ ጊዜ ይሆናል ማለት ነው። ነገር ግን ለኛ ለኦርቶዶክሳውያን ከሆነ ግን ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁት ጥምቀት አንዲቷ ጥምቀት እሷ ጥምቀት ነው። አመሰግናለሁ። ጸጋውን ያብዛላችሁ። ያው እየተማርን ነው። ባገኘነው አጋጣሚ እየገባን ቢሆን እየተማርን ነው። እግዚአብሔር ዘመናችሁን ይባርከው። መድኃኒዓለም ይጠብቃችሁ። አሜን። ቢራፊል ለምሽ እሺ ጆዲ ቴዲን ተቀበለው እስቲ። ቴዲ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ ወንድሞች። ጥያቄ አጠር አድርጌ ለመጠየቅ እሞክራለሁ ከሰዓት መቆያ። ከዚህ በፊት አንድ ጥያቄ ጠይቄ ነበረ እንትን ክርስቶስ መምጣት ለምን አስፈለገ ወደኛ መዳን በሚል መልሰልኝ ነበርና ከዛ ቀጥዬ ክርስቶስ መከራ መቀበል ለምን አስፈለገው፣ መሰቀልስ ለምን አስፈለገው፣ መሞትስ ለምን አስፈለገው የሚል እዛ የጂ ጠይቄ ነበርና የመምጣቱን መልሰልኝ፣ የሁለተኛውን አልመለስክልኝ ነበር። በመሀል ተቋርጬ ወጣሁኝ፣ ደግሜም አልጠየኩኝም። አንደኛ ጥያቄ እሱ ነው። ሁለተኛ ደግሞ ቴዎሲስ ስለምን የሚያጠና ትምህርት ነው? ምንድን ነው? ከዚህ በፊት የሆነ ቦታ ላይ ብቻ ለፈለፍ ሰምቼ ማወቅ ፈልጌ ነውና ስለምን የሚያጠና ትምህርት ነው? እሱ ሁለቱን ለማወቅ ነው። አመሰግናለሁ። ኦኬ እንግዲህ የክርስቶስ እያንዳንዱ የተቀበላቸው መከራ የኛን መከራ፣ የኛን መገረፍ፣ የኛን መሞት፣ የኛን መራብ፣ የኛን መድከም ሁሉ ለማስወገድ ነው ክርስቶስ እነዚህ ሁሉ መከራዎችን የሚካፈለው ወይም ደግሞ የተቀበለው። እያንዳንዱ ያደረገው የቤዛነት ወይም ደግሞ የካሳ ስራ ነው ክርስቶስ ማለት ነው። መራቡ፣ መጠማቱ፣ መድከሙ፣ መገረፉ፣ መሰቀሉ፣ መሞቱ እነዚህ ሁሉ ካሳ ናቸው ለሰው ልጆች ሁሉ ካሳ። ልክ ኢሳይያስ 53 ላይ እንደሚናገረው ማለት ነው። ምን አደረገ?
ስለ በደላችን ተላልፎ ተሰጠ፣ ስለ መተላለፋችን ቆሰለ፣ በእርሱ ቁስል ምን አለንኛ እኛ ተፈወስ። የኛ መቁሰል፣ የኛ መድከም፣ የኛ መታመም ሁሉ በክርስቶስ መታመም፣ በክርስቶስ መድከም፣ በክርስቶስ መጠማት፣ በእነዚህ ሁሉ እየተካሱ እየተከፈሉ እየተፈወሱ ነበረ ማለት ነው። ለቤዛነት ለፈውስ ነው ክርስቶስ ይሄን ሁሉ ያደረገው ማለት ነው። ሐዋርያ ቅዱስ ጴጥሮስም ምንድነው የሚለው? በመገረፉ ቁስል ተፈወሳችሁ አይደለም የሚለው? በመገረፉ ቁስል ተፈወሳችሁ። ለፈውስ ለቤዛነት ነው ክርስቶስ ይሄን ሁሉ ያደረገው ማለት ነው። ፍቅሩን ለመግለጽ እንዳለ ሆኖ ማለት ነው። ፍቅሩን ሊያሳየን እንዳለ ሆኖ አዳም ግን ያንን በድሎ የደረሰበትን መከራ መሰደዱ ሊያስወግድ ለመሰደዱ ቤዛ ለመሆን ክርስቶስ ተሰደደ። ረሃቡን የአዳምን መራብ ለማስወገድ ክርስቶስ ተርቧል። የአዳምን መሞት ለማስወገድ ክርስቶስ ሞቷል። የአዳምን መጠማት ለማስወገድ ክርስቶስ ተጠምቷል። ይሄን ሁሉ ሲያደርግ የነበረው ለምንድን ነው? ለቤዛነት ነው፣ ለካሳ ነው ማለት ነው። ክርስቶስ ቤዛ እየሆነ ነበር ወይም ደግሞ ዋጋችንን እየከፈለ ነበር። ይሄ ኢሳይያስን በ53 ገልጾታል። ሐዋርያ ቅዱስ ጴጥሮስም በአንደኛ ጴጥሮስ መልእክቱ በሚገባ ገልጾታል ማለት ነው። ከዚህ አንጻር የሚታይ ነው። ቴዎሲስ ስለምን የሚያጠና ነው? አክቹዋሊ እኛ በኦርቶዶክስ ቴዎሎጂ ትምህርት የሆነ ነገር ማጥናት የሚባል ነገር የለም። አክቹዋሊ ይሄ የዌስተርኑ ዓለም ሲስተማቲክ ቴዎሎጂ ወይም ደግሞ የቴዎሎጂ አጠናን ነው። አሁን ቴዎሎጂ ማለት ሊትራሊ ትርጉሙ ስለ ፈጣሪ ማጥናት ሊሆን ይችላል። ቀጥታ ትርጉሙ በኦርቶዶክስ ኮንሴፕት ሲብራራ ግን ቲኦሲስ ተብሎ ነው። ወይም ደግሞ እግዚአብሔርን ወደ መምሰል ህይወት ማደግ ማለት ነው። ቀጥተኛ ትርጉሙ ቴዎሎጂ ወይም ደግሞ ቲኦሲስ ማለት አምላክን ወደ መምሰል ህይወት ማደግ ማለት ነው። ኬኖሲስ ማለት ክርስቶስ ወደ ሰው ልጆች ዝቅ ማለት ነው። የሰው ልጆችን ባህሪ መያዙ ማለት ነው። የሰው ልጆችን ባህሪ የያዘው ደግሞ እኛ ምን እንድንሆን ነው። ልክ ቅዱስ አትናቴዎስ እንደተናገረው አምላክ ሰው ሆነ እኛን ምን ለማድረግ አማልክት ዘበጸጋ ለማድረግ ብሎ እንደተናገረው ማለት ነው። ቲኦሲስ ማለት ክርስቶስን የመምሰል ህይወት ወደ ክርስቶስ መምሰል ህይወት ማደግ ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 12 ካልተሳሳትኩኝ እኔ ክርስቶስን እንደምመስል እናንተም ክርስቶስን ምሰሉ ብሎ እንደተናገረ ክርስቶስን ምሰሉ ብሎ እንደተናገረ ክርስቶስን ወደ መምሰል ህይወት ማደግ እሱ ቲኦሲስ ተብሎ ይጠራል ማለት ነው። በአጭሩ ሲገለጽ ይሄ ነው። እሺ የመሰከናለው ግን ትንሽ በታብራራልኝ። ያው ቴዎሲስ ማለት እኛ ማለት ከሞትን በኋላ ይሄ ነገር ይቀጥላል ወይስ አሁን በምድር ሳለን ነው ክርስቶስን መምሰል ማለት ቅድስናውን፣ ንጽህናውን እግዚአብሔር መስሎ መኖር ማለት በስጋዬ ያለን ነው ወይስ ከሞትን በኋላ የሆነ መለኮታዊ በጸጋ መለኮትን እንለብሳለን ማለት ነው? ይሄንን ለማጥራት ፈልጌ ይሄ ክርስቶስን የመምሰል ህይወት ማለት አሁን ሰዎች ክርስቶስን መሆን አይችሉም። ክርስቶስን መሆን ማለት በቃ አልቲሜት አምላኩ መለኮት ወደ መሆን ሆነ ማለት መለኮት ልንሆን አንችልም። ምንም ያክል ኢተርኒቲ የሚባለውም ይሄንን ነው። መለኮት ኢንፋይናይት ነው ወይም ደግሞ ፍጻሜ የሌለው አካል ነው አይደለም መለኮት ወይም ደግሞ አምላክ። ቴዎሲስ ሲባል እግዚአብሔር በእግዚአብሔር ፍቅር ወይም ደግሞ አክቹዋሊ በስላሴ ህብረት ውስጥ በስላሴ ፍቅር ውስጥ ሱታፌ ማድረግ እንደማለት በዛ በትሪኒቲ ህብረት ውስጥ ሱታፌ ማድረግ ማለት ነው ቴዎሲስ ማለት ነው። እዛ ሱታፌ ውስጥ ወይም ደግሞ እግዚአብሔርን በመምሰል ህይወት ውስጥ ፍጻሜ የሚባል ነገር የለም። ኦፍ ኮርስ ፍጻሜ የሚባል የለም። ሁልጊዜ እድገት ያለበት ነገር ነው። ሁልጊዜ እያወቅ እግዚአብሔርን ማለዳ አዲስ እየሆነ ዘላለም የሚኖር እንጂ አንዴ በቃ የሆነ ቦታ አድገን የምናቆም ከሆነማ ምኑ ዘላለማዊነት ሆነ ራሱ። ዘላለማዊነት የለም ማለት ከሆነ የሆነ ቦታ የምታቆም ከሆነ ኦፍ ኮርስ ነው ኢተርኒቲ ማለት። ቲኦሲስ ወይም ደግሞ እግዚአብሔርን የመምሰል ህይወት የሚያበቃ ወይም ደግሞ የሚቆም ነገር አለ። ለዛ ያንን ነው ኢተርኒቲ ወይም ዘላለማዊነት
የሚባለው ማለት ነው። እና ማቆም የሚባል የለም። ከዚህ በኋላ እናቆማለን የሚል ህይወት የለም። የሚቀጥል ነው ማለት ነው። እሺ ወዲ አመሰግናለሁ። እና ለኛ ያለው ጥቅም ምንድነው ማለት ከጽድቃችን ጋር የሚገናኝ ነገር አለ? የተለየ ክብር አለው ወይስ ጀስት እግዚአብሔር መስሎ መኖር ነው? ወይስ የተለየ ክብር አለው? እንዴ ክርስቶስን ወደ መንፈስ ያደክ እሺ አይ ቲንክ ይደርባል ድምጽ መሰለኝ። ማዕረገ ቅድስና የሚባለው አይ ቲንክ በቤተ ክርስቲያናችን የምታውቀው ይመስለኛል። ቅድስና ራሱ ማዕረጋለሁ። ኦኬ እያደክ የሚኬድበት እድገት አለ። በምድራዊ ህይወት እንኳን እሳት የሚባል አለ። ወደ እሳት ወደ መሆን ማለት ደረጃ ማለት ይሄን ሁሉ እድገት የሚመጣው ከምንድነው? አንተ በቅድስና በጽድቅ እያደክ በሄድክ ቁጥር መንፈስ ቅዱስ በአንተ ላይ የሚሰራውን ስራ ጸጋውን የሚገለጥበት መንገድ እያደገ ይመጣል። ለምሳሌ መንፈስ ቅዱስ በሐዋርያ ቅዱስ ጳውሎስ በሚገለጥበት ልክ በአንድ ክርስቲያን ይገለጣል አይገለጥም? የሐዋርያው ቅዱስ ጳውሎስ ቅድስናው እኮ ከእርሱ አልፎ ወደ ልብሱ አይደል? ልብሱ ራሱ ቅዱስ ከመሆኑ የተነሳ ከእርሱ ጨርቁ ተለይቶ ሄዶ እንኳን አጋንንትን ማባረር የሚችል መፈወስ የሚችል ድውያን እስከዚህ ያለ ጸጋ ይደርሳል። የቅዱስ ጴጥሮስ ቅድስና ከእሱ አልፎ ወደ ጥላው ራሱ አጋንንትን የሚያባረር ቅዱስ ሽባን የሚተረትር ደዌን የሚፈውስ ይሆናል ማለት አየህ። ስለዚህ ማዕረገ ቅድስና አለ። ቅድስና እድገት አለው። እያደገ ትሄዳለህ ማለት ነው እና ለውጥ አለው። በክብር ደረጃም እንደዚያው ልክ አንደኛ ቆሮንቶስ ምዕራፍ 15 ሲናገር ሐዋርያ ቅዱስ ጳውሎስ አንዱ ከክብሩ እንደሚለይ ሁሉ አይደለም ይላል። ኦኬ አንዱ ኮከብ ከሌላው ኮከብ ክብሩ የተለየ ነው። የፀሐይ ክብሩ ሌላ ነው ይላል። የጨረቃም ክብሯ ሌላ ነው ይላል። ኮከብ ራሱ ከኮከብ ክብሩ የተለየ ነው። አንዱ ጻድቅ ከሌላው ጻድቅ ክብር ሊለይ ይችላል። አሁን የሰማዕታት ክብራቸውና የሌሎች ክብራቸው የተለያየ ነው። የሰማዕታት ማዕረግ ወይም አክሊልም ይባላል። በተጋድሎ ያለፉትም እንደየተጋድሏቸው አክሊል ሽልማት ይሰጣቸዋል። ሶ ቅድስናም እንደዚያ እድገት አለው። ክብርም እንደዛው ልዩ ነው ማለት ነው። እሺ ግልጽ ነው። እሺ አመሰግናለሁ። በጣም አመሰግናለሁ። ሌሎች ጥያቄዎች አሉኝ? ሌላ ጊዜ ደግሞ ጠይቃለሁ። ሌሎች ሰዎች እድል ለመስጠት እሺ ግልጽ ነው። እሺ አመሰግናለሁ። በጣም አመሰግናለሁ። ሌሎች ጥያቄዎች አሉኝ? እሺ ምንም እግዚአብሔር ይስጥልን። እናመሰግናለን። ቀጥል ቀጥ ኦኬ እሺ ቀጣይ ኢኮኒያን የሚል ዩዘር ነኝ። እንኳን ደህና መጣሽ። ሜቢ በተጨማሪ ቅድም ወንድማችን ቴዲ ዋድ ቅድም ባለው ላይ የመጀመሪያ አንድ ሀሳብ እንትን ለማለት ዕብራውያን መልእክቱ ምዕራፍ 9 ላይ ቅዱስ ጳውሎስ ደም ሳይፈስ የኃጢአት ስርየት የለም ይላልና ጌታችን ኢየሱስ ክርስቶስ መከራ መቀበል የሚያስፈልገበት ራሱን መስዋዕት ማድረግ ያስፈልገበት ዋናው ምክንያት እሱ ነው። እሱም መረሳት የለበትም። እሱን ሀሳብ በተጨማሪነት እንድትይዘው ነው። እሺ ኢኮኒያን እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። ገዲ ዮሐዲ ናቲ ሰላም ብያለሁ። ሌሎቻችሁ ሰላም ብያለሁኝ። ገዲ ድምፅሽ ተቋርጧል። እኔ ጋር ካልተሳሳትኩ ይሰማል? አሁን መተሻል። እሺ ቀጥይ። ነገር ምን ማልተማችሁኝ? አይ ሰላምታ እያቀረብሽ ነበረ። ከዛ በኋላ ጠፋሽ ማለት ቀጥይ። ኦኬ ቅድም አንድ ጥያቄ ስትጠየቁ ሰምቼ ነው እኔ ለመግባት የፈለኩትኝ። ማቴዎስ ወንጌል ምዕራፍ 12 ላይ ያለውን ማለት ነው መንፈስ ቅዱስን እየሰደበ ይቅር አይባልም የሚለው ማለት ነው።
እና ያንን ጥያቄ እኔ በአካባቢ ያሉ ሰዎች መተው ሲጠይቁኝ እኔ የምመልስበት መንገድ ትክክል ነው አይደለም የሚለውን ፕሊስ ትነግረኛለሽ? ትንሽ ከበድም ስለሚል ማለት ነው። ይሄን ጥያቄ ስጠይቅ እኔ የምመልስላቸው ያው መንፈስ ቅዱስ እውነት ነው፣ እውነትን የካደ ነው ይቅር የማይባለው። ይህ ማለት አሁን በዚህ ሰዓት ላይ እውነትን የሚክዱ አምላካቸውን የሚክዱ ሰዎች አሉ። እነኛ ናቸው መንፈስ ቅዱስን ስለካዱ ይቅር የማይባሉት እንጂ ይቅር የማይባል ኃጢአት የለም ብዬ ነው የምመልስላቸው። ይህ መልስ ትክክል ነው? ያው ከምን አንፃር ሊታይ ይችላል? አሁን አንቺ ያልሽው ላይ በደንብ ኢንፈሲስ መስጠት የሚያስፈልገው መንፈስ ቅዱስን መካድ ማለት ያው ለምሳሌ ኦፍ ኮርስ መንፈስ ቅዱስ እውነት ነው፣ ምንም ጥያቄ የለውም። ለምሳሌ መንፈስ ቅዱስ ወደ ሰዎች ልብ አይደለ የንስሐ ጥሪ በይው ለምሳሌ ለኛ ለክርስቲያኖች ሪጀክት ካደረግሽው ንስሐ ካልገባሽና በኃጢአት መንገድ የምንመላለስ ከሆነ ባይ ዲፎልት ድነት እናጣለን። which means ምንድነው ሪጀክት ማድረግ ማለት መንፈስ ቅዱስን ሪጀክት ማድረግ። ከዛ አንፃርም ስለሚታይ ቀደማችሁ ማብራሪያ ጥሩ ሆኖ ሳለ ይሄንንም ኢንፈሲስ ብትጨምሪበት ያስኬዳል ይችላል። ኦኬ በጣም አመሰግናለሁ። እሺ ቢያፈርልሽ እናመሰግናለን። እሺ እውነትን ፍለጋ አሪፍ ነው። ይዋል አይደለም ግን እሺ ይዋል ነው ከይ ሰላም ብያለሁ። እንኳን እሺ ቀጥል። እንኳን ደህና መጣ ወንድማችን። ጥያቄ ምን ነው? ጥያቄ እንስማው። አላማችሁ ጋዲ ጥያቄ ትርጉም ነው ያልገባኝ ትርጉም ገዝ እንደሆነ ሆነ እኔ ላስተላልፍ። ኦኬ እሺ አላለሽ እሺ ቀጥል። ጥያቄ ናቱ መጣልኝ። አንደኛ ጴጥሮስ 3:17 ጀምሮ ያለው ቃል ነውና ኦኬ ምንድነው ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ከዚህ ጥያቄ ምንድነው? አንድ ሶስት ጥያቄዎች ናቸው። አንደኛ በስጋ ሞተ በመንፈስ ሕያው ሆነ ማለት ትንሣኤ ነው ወይስ ምኑን ነው የሚያመለክተው? ትንሣኤውን ካልሆነ ትንሣኤውን ከሆነ በቀጣዩ ቁጥር አማኝ ሰብኩላቸው ከሲኦል ትምህርት አለ። አሁን ያልከው ነው በስጋ ሞተ በመንፈስ ግን ሕያው ሆነ ተብሎ ሲነገር ምንድነው? ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። በስጋ በሞተበት ሰዓት ማለት ነው which means ከትንሣኤው በፊት ማለት ነው። ኦኬ በሲኦል ለነበሩት ነፍሳት ወይ ደግሞ በወይኒ ለነበሩት ነፍሳት ሰበከላቸው የሚለው ከትንሣኤው በፊት ስላለው ጊዜ ነው። በሞቱና በትንሣኤው መካከል ባሉት ቀናት አለ አይደል? እነዚህ ሶስቱ ቀናት በነዛ ጊዜ መካከል የተደረገ ነገር ነው። ሕያው ሆነ የሚለው ማን የሚለው በመንፈስ ሕያው ሆነ የሚለው እሱ ነው። በስጋ ሞተ በመንፈስ ሕያው ሆነ ይልና ቁጥር 19 ላይ በእርሱም ደግሞ ሄዶ በወይኒ ለነበሩት ነፍሳት ሰበከላቸው ይላል። በስጋ የሞተው መች ነው? በዕለተ ዓርብ አይደለም? በዕለተ ዓርብ አይደለም? እሱን እኮ ነው በስጋ ሞተ። ከዛ በመንፈሱ ደግሞ ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ነው። ያው እንደምታውቀው ፍጹም ተዋህዷል አይደል? ፍጹም አምላክ ፍጹም ሰው ስንል መለኮት ከስጋ ባልተነጠለ ሁኔታ ነውና ስጋው በመቃብር በነበረበት ሰዓት ላይ ኦኬ መለኮት የተዋህደው ነፍስ ደግሞ አለ እንደምታውቀው አይደል? ያ ነፍስ ደግሞ በሲኦል ሄዶ ሰበከላቸው የተባለው በዛ ጊዜ ነው፣ ከትንሣኤው በፊት ማለት ነው። ስለዚህ ነፍሱ ሕያው የሆነው ሳይሞት ነው ማለት ነው። ከየት አመጣው ይሄንን? መንፈስ ሕያው ሆነ እያለ እኮ ነው።
ሕያው ነበር አይደለም እኮ ሕያው ሆነ ነው። አይ ወዳጅ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞተ መቼ ነው? ዓርብ። ታዲያ እንዴ ያ ስጋ ሞቶ ቀርቷል እንዴ? ስጋውማ ሞተ፣ ወደ ነው የተነሳው። እሱን እኮ ነው። ታዲያ ምኑ ነው ግራ የገባኝ? እኮ ግራ የገባኝ ነገር ስላልገባኝ ነው። ለምን መሰለህ? በወይኒ ለነበሩ ሰዎች እኔ እንደው እንትን ለሚጠቅም ነገር ላይ ብናወራ ጥሩ ነው። ኤኒዌይስ በወይኒ ለነበሩት ነፍሳት ሰበከላቸው የሚለው በቃ በዕለተ ዓርብ ከሞተ በኋላ ነው። በስጋ ያኔ ሞቷል። በቃ በዕለተ ዓርብ በመስቀል ላይ ጌታችን ኢየሱስ ክርስቶስ አባት ሆይ ነፍሴን ተቀበል ካለ በኋላ በወይኒ ለነበሩት ነፍሳት ሰበከላቸው። ሜቢ ዋዲ ጥያቄው ገብቷል። እኔ አላውቅም። ሜቢ እኔ አንደርስታንድ ያደረኩት ነገር ካለ ጥያቄው በመንፈስ ያው ሆነ ምን ማለት ነው ጥያቄ ወንድማችን ምናልባት። አዎ እሺ በመንፈስ ያው ሆነ ማለት አንድ መለኮቱ ሕያው ነው። በስጋ ቢሞትም መለኮቱ ግን ሕያው ነው። መንፈስ የሚለው መለኮትን አንድ ደግሞ መለኮት የተዋሃዳት ነፍስንም ሕያዊት ነፍስም በወህኒ የሚለው ሄድስ ወይም ደግሞ ወደ በሲኦል ሄዶ የምስራችን ሰበከ ማለት ነው። እንዲህ ተብሎ ይፈታል። ምንድነው ጥያቄ እዚህ ላይ? አይ ሕያው ይመስለኛል። እሺ ሆዲ የሰበከላቸው የዛን ቀን ነው ወይስ ቃሉ ነው? እሱ ወንድማችን እየቀላቀለ ያለው ይመስለኛል ወዳጄ። ይሄ ዮሐዲ አሁን አንደርስታንድ ሳደርገው በስጋ ሞተ በመንፈስ ሕያው ሆነ ሲባል ይሄ በመንፈስ ሕያውነት አለ አይደለ? ስለ ሪዘሬክሽን እያወራ መስሎት ነው። ኦኬ ከዛ በኋላ አዎ ስለ ትንሣኤው ከሆነ ያወራው ስለ ትንሣኤው አውርቶ ደግሞ መልሶ ሰበከላቸው የሚለውን እንዴት ከትንሣኤው በፊት ስላለው ነገር ሊያወራ ይችላል ነው መሰለኝ። እሱ ይመስለኛል እንደዛ ተረድቶ መሰለኝ ወንድም። ግን እንደዛ አይደለም። የምስራቹ የተሰበከው በትንሣኤው ነው ማለት ነው። አሁን ለምሳሌ ወህኒ የተባለው ምንድን ነው? አንተ ወህኒ የተባለው ምን ብለህ ነው የተረዳኸው አንተ? ወህኒ ሲኦል ሊሆን ይችላል። ሲኦል እና መቼ ነው በሲኦል ያሉት የተሰበከላቸው? እኮ ተሰበከላቸው የሚለው እኮ ነው ያልገባኝ። ለምን መሰለህ? አሁን እንትን የታወጀው ዓርብ ነው አይደለ? ትንሣኤው አይደል ማለት እሑድ አይደለ? ትንሣኤው አይደለ? እንትኑ ነፃ ያወጣ ከሞቱ ይልቅ ምኑ የሐዋርያቱን መጠራት ለትንሣኤው ምስክርነት ነው። የክርስቶስን ሞቱና የማዳኑ ስራ የተረጋገጠው በትንሣኤው ነው። በትንሣኤው ሳይረጋገጥ እዚህ ጋር እኮ ወህኒ ላሉት እኮ ነፍሳት ናቸው። ስለ በስጋ መነሳት እኮ አይደለም የሚወራው። ወህኒ እየተባለ ያለው በሲኦል ያሉ በሲኦል ስላሉ ነፍሳት እኮ ነው እየተወራ ያለው። ስለምን ስለ በምድር ላይ ላሉት ተሰበከላቸው እኮ አይደለም። በሲኦል ያሉትን ከሞቱ በኋላ አይደለ መለኮት በተዋህደው ነፍሱ ሲኦል ሄዶ በርብሮ ያወጣው አይደል? ደን ያንን ነው በወህኒ ላሉ የምስራች ተሰበከላቸው ወይም ደግሞ ሰበከላቸው የሚለው በሲኦል በጨለማ በግዞት ለነበሩ ነፃነትን አወጀላቸው ማለት ነው። ነፃነትን በምን ያው በአካለ ስጋ በመቃብር አለ፣ በአካለ ነፍስ ደግሞ እንግዲህ መለኮት ከሁለቱም ከስጋም ከነፍስም ጋር እንደተዋሃደ ነው። ኦኬ ከስጋ ጋር የለም ከነፍስ ጋር ነው ያለው ተብሎ አይነገርለትም። መለኮት ከስጋም ከነፍስም ጋር ሳይነጠል በተዋህዶ አለ። ግን ነፍስ ከስጋ ተለይታለች። በዛ ሰዓት በተለየችው ከስጋ በተለየችው ነፍሱ ሲኦል ወርዶ በሲኦል ያሉትን ነፃ ወጣቸው ማለት ነው። ባጭሩ ሰበከ የሚለው ነፃ ማውጣት። እሺ የኛ ድህነት የተረጋገጠው በሞቱ ነው በትንሣኤው ነው? በሞትና በትንሣኤው ምንድነው? በሞቱ ሞትን ገደለ። ትንሣኤው እኮ ባይዘው ትንሣኤው እኮ እኛ የማይፈርስ የማይበሰብስ ሆነን የግሎሪፋይድ ቦዲ ሆነን እንደምንነሳ ወይም ደግሞ ያንን የሚፈርሰው ስጋችን የማይፈርስ ሆኖ እንደሚነሳና ሙስና መቃብር አፍርሶ ሲነሳ ትንሣኤያችን እዛኔ ተሰበከ። ይኸውልህ በደንብ ተመልከት። ከሲኦል ባርነት ከሲኦል እስራት ነፃ ወጥተናል። በምን? በሞቱ
በደንብ አስተውል። በሞቱ ሞትን ገድሏል። በሞቱ በትንሣኤው ደግሞ ሙስና መቃብርን አጥፍቷል። ሙስና መቃብር ማለት ከዛ በፊት ስጋ በመቃብር ፈርሶ በስብሶ ይጠፋ ይቀር ነበረ። ክርስቶስ ግን በመነሳቱ ያንን ስጋ እንዳይፈርስ እንዳይበሰብስ አድርጎታል። ምክንያቱም መለኮት የተዋህደው ስጋ ስለሆነ ያንን ስጋ የትንሣኤ ሰውነት አድርጎ ሲነሳ ኦኬ፣ እኛም ያንን ስጋ ይዘን በትንሣኤ እንደምንነሳ ያው እንሞታለን በስጋ አይደል? ክርስቶስ እንደሞተው በስጋ ከዛ በኋላ ክርስቶስ ሞትን ድል አድርጎ እንደነሳ የትንሣኤ ስጋ ይዞ እንደተነሳ እኛም በሚመጣው በትንሣኤ ወይም ደግሞ በዳግም ምጽአት ማለት ነው የማይፈርስ የማይበሰብሰውን የክርስቶስን ስጋ እሱን ለብሰን እንነሳለን። ይህ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ሀሳብ ነው። ስለዚህ በሞቱ ሞትን አጥፍቷል፣ በትንሣኤው ደግሞ ሙስና መቃብርን አጥፍቷል። በሞቱ ነው በትንሣኤው ነው ተብሎ ይለያል። እንዴ ደግሞ መዳናችን አይለይም። እሺ፣ በሁለቱም የመዳን ስራ ክርስቶስ እየፈጸመ ነበር። መፍረስ መበስበስን በትንሣኤው አጥፍቷል። በሞቱ ደግሞ ሞታችንን ያንስቷል። ወይም ደግሞ በሲኦል ታስሮ መቅረትን በሞቱ አጥፍቷል። በሲኦል ያሉ ነፍሳትን ልክ ሲኦል የነበሩትን ነፃ እንዳወጣቸው በእግረ ነፍስ ወርዶ በሲኦል የነበሩ ነፍሳትን ነፃ እንዳወጣቸው ሁሉ አሁን ላለነው ክርስቲያኖችም በአካለ ስጋ ቢሞቱ እንኳን የሲኦል ልጆች ወይም ደግሞ ነፍሳት በጽድቅ ከተመላለሱ ማለት ነው ሲኦል አይገቡም ማለት ያንን ነው። በሞቱ የሲኦልን ደጅ መዝጋት የገነትን ደጅ መክፈት ማለት። በትንሣኤው ደግሞ የትንሣኤ ሰውነት እንዲኖረን በዳግም ምጽአት የክርስቶስን ሰውነት ይዘን እንደምንነሳ በትንሣኤ አረጋገጠን ማለት። እዚሁ መዳናችን በሞቱ በትንሣኤው የተረጋገጠ ነው እንጂ በሞቱ ነው በትንሣኤው ተብሎ ምርጫ ውስጥ የሚገባ አይደለም ነው። አመሰግናለሁ። እኔ የነበረው አንደኛ የተረዳሁት ሕያው ሆነ ሲል ተነሳ ነው። ለምን በመንፈሱማ ሰው ሆኖ በምድር ሲመላለስም ሕያው ነበር አይደለ? እዚህ ጋር ግን ሕያው ነበረ ሳይሆን የሚለው አሁን ቃል ቀዳማዊነቱን ሲናገር ቃል ነበረ አጭር እናድርገውና ባጭሩ ቅድም የተሰጠው ማብራሪያ መጀመሪያ ምንም ስነግር ነበር። የዋድም በደንብ ነግሮሃል። በስጋ ሞተ በመንፈስ ሕያው ሆነ የሚለው ያንተ የማያስኬድበት ዋናው ምክንያት ምንድነው? ስጋውን ትቶ አልተነሳም ጌታችን ኢየሱስ። ኦኬ፣ ስጋውን ትቶ አልተነሳም። ስለዚህ አሁን አንተ የምትለው አርጊመንት ራሱ ልክ አይደለም። ኦርደሩን በዛው ልክ ነው የምንረዳው። እሺ፣ እናመሰግናለን። እግዚአብሔር ያክብርልን። እሺ፣ እስካንችና አማኑኤል የዋዲ አይ ቲንክ አንድ ሁለት ሰው ሶስት ሰው እንቀበልና አይደል መዝሙር ነገር ሰምተን እንጨርስ። በቃ ኦልሞስት 3:05 ከ10 ነው የገባ ነው። አይ ቲንክ ፋይናላይዝ እናደርግ መልካም ነው። እሺ፣ እስካንች የሚል ዩዘር ነኝ። እስካንች ሰላም ናችሁ? እግዚአብሔር ይመስገን። ያዴ ዋዴና ናብሻ ናችሁ? ስላገኘኋችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልን ወንድማችን። እሺ፣ ጥያቄ ምን ነበር? ጥያቄ ጥምቀት ላይ ነበረ። ማለት ጥምቀት ያው ክርስቶስ ከሞተ በኋላ ነው ማለት ሞቶ ከተነሳ በኋላ ነው የተጀመረው አይደለ? ጥምቀት ማለት ነው። ስለዚህ የክርስቶስ ጥምቀት ለድነት ነበረ ወይስ ለምሳሌ ነበረ? እሱም ልታብራሩልኝ ነበረ። ማለት የክርስቶስ ጥምቀት ስትል ማለት ክርስቶስ የተጠመቀው ጥምቀት ማለት ነው። ዮሐንስ ያጠመቀው ጥምቀት አለ አይደለ? ለድነት ስትል ለማን ድነት ነው አይደለም ማለት ወይስ ለምሳሌ ነው ወይ ልልህ ነው? ለኛ ምሳሌ ለድነት ነው ወይስ ለምሳሌ ብለህ ስትጠይቅ ለድነት ስትል ለማን ድነቱ ለምን ነው? ያው ድህነቱ በዛን ጊዜ ላሉ ሰዎች ድህነት ነው ወይስ ለምሳሌ ነው? እንደዛ አይደለም። ምን መሰለህ አሁን ችግር የለውም ጥያቄን ተረድቼዋለሁ። በአጭሩ ምንድነው ጌታችን ኢየሱስ ክርስቶስ ለምሳሌ እነ ቅዱስ አግናጢዮስም እንደሚናገሩት ሴንት ኢግናቲዮስ ኦፍ አንቲዮክ እንደሚናገረው
የጥምቀት ውሃን ሊቀድስ ተጠመቀ ብሎ የሚያምኑ አባቶች አሉ። ኦኬ የጥምቀት ውሃን ሊቀድስ ተጠመቀ ማለት ጌታችን ኢየሱስ እንጂ ክርስቶስ ኢየሱስ እንደው ከዛ ጥምቀት ለምሳሌ ጌታችን ኢየሱስ ያገኘው ነገር አለ የለም። ክርስቶስ ኢየሱስ እኮ ፍጹም አምላክ ፍጹም ሰው ነው። በቤተክርስቲያናችን ትምህርት እንደምታውቀው መለኮት ስጋን በተዋሃደበት ቅጽበት ያ ስጋ ከብሯል። ኦኬ ያ ስጋ ምን ብሏል? ከብሯል። ስለዚህ ጌታችን ኢየሱስ ክርስቶስ ብዙ ያደረጋቸው ነገሮች ለእኛ ሲል እኛ በሱ በዛ በስጋው በኩል ቤኔፊት እንድናደርግ ጥቅም እንድናገኝ ነው እንጂ እንደው ክርስቶስ ኢየሱስ የተጠመቀው ጥምቀት ለድነት ነው ተብሎ ጥያቄው ራሱ ልክ አይደለም። ለምን ክርስቶስ ኢየሱስ የተጠመቀው ጥምቀት ለድነት ነው ካልክ ድነት ይፈልግ ነበር ጌታችን ኢየሱስ ብሎ እንደመናገር ነው። አየህ? ስለዚህ ጥንቃቄ ይፈልጋል። ኦኬ ግን እንዳልኩ የጥምቀትን ውሃ ምን አልከኝ ምሳሌ ነው ማለት እንችላለን። አሁን ቃሉ ምሳሌ የሚለው ቃል ራሱ ምን ለማለት ነው የሚለው ነገር ምን ለማለት ፈልገን ምሳሌ ሲልስ ምሳሌ ስለ አሁን ለምሳሌ የሆነ ነገር ለማድረግ ስንፈልግ ለሰዎች ለማሳየት ስንፈልግ በዛ ነገር ላይ ተመርኩዘን ነገር አለ አይደል? መጠመቅ እንዳለብን ሊያስተምረን የሚለው ነው። ኦኬ ኦፍ ኮርስ ያው ጌታችን ኢየሱስ ምን ብሎ ተናግሯል እንደምታውቀው ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እነሆ ጌታና መምህር ትሉኛላችሁ አይደል? እንደዚያውም ነኝ ብሎ ተናግሯል። which means መምህር ሲሆን ደግሞ ጌታ ምንድነው ሮል ሞዴል ነበረ። ኦኬ ነገሮችን እያደረገ ነበረ ሐዋርያትን የሚያሳያቸው። ኦኬ which means ፕራክቲካሊ ያንን ነገር እያደረገና ለምሳሌ ክርስቶስ ኢየሱስ በሚጠመቅበት ሰዓት እንደተመለከትከው እግዚአብሔር አብ ከሰማይ ሆኖ ይህ የምወደው ልጄ ነው የሚል ምስክርነት መጣ። ከዛ መንፈስ ቅዱስ በርግብ አምሳል ሲወርድ እንመለከታለን። አየህ ይሄ ምንድነው ምንን ያሳያል ከተባለ ሰው ለምሳሌ እኛ አዲስ ኪዳን ላይ ያለ ሰው ለምሳሌ ስንጠመቅ የማን ልጅ ነው የምንሆነው? የእግዚአብሔር የጸጋ ልጆች ነው። አየህ የጸጋ ልጆች ከዛ የመንፈስ ቅዱስን ጸጋ መንፈስ ቅዱስን ደግሞ መቼ የምንቀበለው? ስንጠመቅ ነው የምንቀበለው። አየህ ይሄንንም ለማሳየት ኦፍ ኮርስ አንተ እንዳልከው ምሳሌ የምትለው አቃ ትንሽ ቃሏን አንደርስታንድ ስላላረኳት ነው። ጀስት ለኛ ኤግዛምፕል ለመሆን ነው የተጠመቀው የሚለው ያስኬዳል። ኦፍ ኮርስ ያስኬዳል። እሺ ድምጽ ጠፋ ነበሩን ያው ሌላ ጊዜ ጠይቃለሁ በሰፊው ያው እግዚአብሔር ይስጥልኝ አመሰግናለሁ። እሺ አማኑኤል የሚል ዩዘር ኔም አቤት አለው። ሰላም እንዴት ናችሁ? ሰላም ላንተ ወንድማችን። ሰላም ለእናንተ ይሁን። በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ ስላስገባችሁኝ። ብዙ ጊዜ ሞክሬ ነበርና እድልም አላገኘሁ ነበር። እሺ እና እኔ የምኖረው አሁን ከሀገር ወጥቻለሁና አሁን ከሀገር ከወጣሁ በኋላ ብዙ መማር ስለ ሃይማኖቴ ብዙ ማወቅ እፈልጋለሁ እና መማር ፈልጌ ያሉትን የሚያስፈልጉኝ ነገሮችን ከመጀመሪያ ማወቅ ስለምፈልግ አትሊስት ምገባበት ቴሌግራም ሊሆን ይችላል ፎሎ አድርጌያቸዋለሁ ቆይቻለሁና እማራለሁ። እየመጣሁም እናንተም ስትገቡ እማራለሁ። በርግጥ ግን አዲሽናል ስለ ሃይማኖቴ በደንብ ማወቅ ስለምፈልግ ከዛ ደግሞ ያለሁበት ሀገር ደግሞ ያው ስትርቀው አይደለ ምን ያክል ወሳኝ መሆኑን የምታውቀው እና አሁን ላይ በቃ በጣም የሆነ ባዶ ነገር ይሰማሃል። ምንም ነገር አለማወቅ ሞር ወደ ሃይማኖትን ሞር መቅረብ ትፈልጋለህና እሱ ነገር ስላለ በቃ እንድታስተምሩኝ እፈልጋለሁና የሚያስፈልገኝ ነገሮችን የምንነበብ ነገሮችን ምናምን እንደ ወንድም እንደ መምህራንና እንደ ታላቅ ወንድሞች እንድታግዙኝ እፈልጋለሁና እሱ ለማለት ነው። እሺ ሜቢ ያው መምህር የሚለው ነገር ብዙም እዚህ ጋር ያሉ ወንድሞች በርግጥ ዲያቆን ናታን ይማላ አንድ ዲያቆን ገስት ላይ ያለ ግን እንትን አደረግ ችግር የለውም። ላይቭ ሴሽኖችን ብዙ ቶፒኮችን ከዚህ በኋላ በርግጥ ቲክቶክ ላይ ብዙ ጊዜ የመማማር ሴሽኖች ነበሩ ብዙ ሀሳቦችን እያነሳን ከዚህም በኋላ ግን እግዚአብሔር ቢረዳንና ቢፈቅድ
እንዳልኩ በተለይ መሰረታዊ ክርስትና ትምህርቶች አሉ አይደለ? እነዚህ 5 አዕማደ ምስጢራት ላይ ሌሎችም ትምህርቶች ላይ ምናምን ነገር ላይቭ እንገባለን። መግባታችን አይቀርም። እነዛ በዛ ጊዜ እነሱን መከታተል ትችላለህ። ከዛ ባለፈ ግን ፎሎ አድርገኝ እስቲ እኔንም ፎሎ አድርገኝና ሜቢ ደግሞ መጽሐፍ እንግሊዝኛ መጽሐፍቶች ላይ እንዴት ነው ታነባለህ? እንግሊዝኛ መጽሐፍቶች አስቸግራለሁ። ሁሉንም አነባለሁ። ያለሁበት አሜሪካን ሀገር ነው ያለሁት እና ፎሎ አድርጌሃለሁ። አይ ቲንክ ሜቢ ሁለተኛ አካውንት ሊሆን ይችላል እንጂ ከባለፈውን አይ ቲንክ ፎሎ አድርጌሃለሁ መሰለኝ። እንትን በለኝና የሆነ ብዙም ነገሮች ሳይወሳሰቡ ምናምን ነገር ስለ ሃይማኖታችን ምናምን ነገር አንደርስታንድ የምናደርግበት መጽሐፍቶች ምናምን ነገር ችግር የለውም። በውስጥ ሜሴጅ ጻፍልኝና ከላይ ስወጣ ሜሴጁን ስለማየው እሱን ሼር አደርግልሃለሁ። ግን ከዛ ባለፈ ግን ከዚህ በፊት እነዚህ በተለይ መሰረታዊ ክርስትና ትምህርቶች ላይ ብዙ ጊዜ ላይቭ ስለገባን ሜቢ የነዛ ላይ ሴሽኖችንም ደግሞ ሊንክ እየላኩልህ ዩቲዩብ ላይ ምናምን ነገር ገብተህ የምትመለከትበትን ሚንስ እናመቻቻለን። በጣም ጥሩ፣ በጣም ደስ ይለኛል። እንደዛ ብታደርግን ደስ ይላል። የዋዴም እንደዛው ሁላችሁም ናታኔንም እከታተላችኋለሁ። ሁላችሁም ባገኘሁት አሁን ለምሳሌ ስራ ላይ ነው ያለሁት እና ስቲል ስራ ላይ ሆኜ በምትጉበት ሁሌም ቼክ አደርጋለሁ ስትገቡ ምናምን እና ከኢትዮጵያ ደግሞ አንዳንድ መጽሐፍቶች እንደምታውቀው እዚህ ብዙም አክሰስ የለም። ኦንላይንም ምናምን የሚገኘው ሰው ካላከልህ በስተቀር በፒዲኤፍ ምናምን ካልተላከልህ በስተቀር የኢትዮጵያ ያሉት መጽሐፍቶች እነዚህ ነገር ሃይማኖት ላይ ፎከስ የሚያደርጉት መጀመሪያ እሱ ነው ማወቅ የምፈልገው። ሌላ ነገር መጀመሪያ ሃይማኖትን በደንብ ማወቅ ስለምፈልግ እሱ ላይ ሞር ፎከስ እንዳደርግና ጋይድ እንድታደርጉኝ ነው ከምንም በላይ ወንድሞቼ እና እሱን ነው የምፈልገው እና በዛ እሱ ወዳጃችን እግዚአብሔር ሁላችንንም ይርዳን። በርታ አንተም እግዚአብሔር በነገር ሁሉ ከአንተ ጋር ይሁን ባለበት ቦታ። በቃ በተቻለ መጠን እንትን እንላለን። ላይቮችን እየመጣ ተከታተል። ለምን መሰለህ አሁን በተለይ እነዚህ ኪዌ ሴሽኖች ራሱ ባይሰልፍ ባይዘምሰልቭስ ትላለህ ባይሰልፍ አልኩና ሰዎች እየመጡ ጥያቄ ሲጠይቁ የሚሰጡ መልሶች ላይ ራሱ ብዙ ትምህርት ማግኘት ይቻላል። ኦኬ ብልጥ ያው እንግዲህ ብልህ የሆነ ሰው ከትናንሽ ነገሮችን ብዙ ነገር ይማራልና እዚህ ሰዎች እየጠየቁ የሚሰጡ መልሶች ራሱ ብዙ ነገር ማግኘት ይቻላልና ግን እንዳልከው ከስር መሰረቱ ሃይማኖቴ ምንድነው እምነታችን ምንድነው የሚሉ ነገሮችን ደግሞ ለማወቅ ሰፖርት የሚያደርጉ ነገሮችንም ሊንኮችንም ምናምን ከዚህ በፊት ብዙ ጊዜ ዩቲዩብ ላይ ቲክቶክ ላይ ስለተማማርን እነዛ ሊንኮችንም ሼር መደራረግ እንችላለን ለማለት ያክል ነው። በርታ ወንድማችን አማን እግዚአብሔር ካንተ ጋር ይሁን። ሚሴጅ አፍልኝ ችግር የለውም። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ቴንክ ዩ ሶ ማች። ኦኬ Yodi, I think almost we have been live for the last 2 hours. ሁለት ሰዓት ሆነን ላይቭ ከገባን መዝሙር ነገር እንስማና ወደ ማገባደጃው ብንሄድስ እንዴት ነው? ከረጅም ጊዜ በኋላ ላይቭ እየተመለሰ እየደከመ እየመጣ ነው። አንተ በፊት እኮ 3 ሰዓት 4 ሰዓት እኮ ላይቭ እንቆይ ነበር። አሁን 1 ሰዓት ምናምን ከቆየን በኋላ ይዋዲ ድካም ጉራሱ ድካም አይደለም። አንተ አንዴ ሰንፈና ትላለህ። ሰንፈና ነው ትላለህ። ሰንፈና እንኳን አይደለም። ይሄ እና ላይት ፊት መቀመጥ መሰለኝ አንድ ቦታ ቁጭ ብለን እንዲህ እንትን ማለቱ ራሱ ከዚህ በፊት ላይት አልነበረም እንዴ? ያው እንግዲህ ያው ኮሜንት ላይ እያረጃችሁ ነው የሚል ኮሜንትም እያየን ነው እና እርጅናም አለ መሰለኝ ጀርባችንን ራሱ አንተ የሆነ ሰዓት ላይ ጠቅ ያደርጋል። ቋቋቋ እሱ እውነት ነው። ኤኒዌይስ አይ ጥሩ ብቻ በአጭሩ አንተ መዝሙር ምረጥና ከታች ምናልባት አንድ አጭር ጥያቄ ያለ መዝሙር እስክታዘጋጅ የሆነ አንደኛ ዮሐንስ መልእክት ምዕራፍ 4 ላይ ያለው በስጋ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከመንፈስ ቅዱስ ነው የሚል ሀሳብ አለ። ስለዚህ ፕሮቴስታንት ራሱ መንፈስ ቅዱስ አላቸው ወይ ማለት እንችላለን ወይ የሚል አይነት ሀሳብ ተነስቶ ነውና በአጭሩ እንትን ለማለት ክርስቶስ በስጋ እንደመጣ የሚታመን ሲባል ኦኬ ክርስቶስ እኮ ሰው ሆኗል ብሎ ማመን ብቻ ማለት አይደለማቸው። ኦኬ ነገረ ስጋዊ በአጠቃላይ ኦኬ መጀመሪያ ምን ነበር የሚለው ከሄድን ምስጢረ ሥላሴ በትምክንያት ነገረ ድህነትን ይነካል ማለት ነው። ኦኬ ነገረ ድህነትንም ይነካል ማለት ስለዚህ ክርስቶስ ሰው የመሆኑ ምስጢር ክርስቶስ ሰው ሆኖ ያስተማራቸውን ትምህርቶችን ጭምር የመቀበልን ምስጢር የተቀበለ እሱ ከመንፈስ ቅዱስ ነው ማለት ክርስቶስ ያስተማረውን
የክርስቶስን ማንነት ክርስቶስ ማን ነው የሚለውን የተቀበለና ያመነ ሰው ኦፍኮርስ የክርስቶስ መንፈስ አለበት፣ መንፈስ ቅዱስ አለበት። ለዛ ነው መንፈስ ቅዱስ ያለባት ቤተክርስቲያን አንዲት ነች። እሷም የክርስቶስ ሙሉ የሆነው ትምህርት የተገለጠው በክርስቶስ የተገለጠው ትምህርት የያዘችው አንዲቷ ቤተክርስቲያን ውስጥ ነው ክርስቶስ ማግኘት የሚቻለው ምንለው ከዛ አንፃር ነው። ከዚህ አንፃር የሚታይ ነው። እንደው ሰው ሆነ ብሎ የሚያምን ሰው በቃ እንደው አምላክ ሰው ሆነ ብሎ የሚያምን አካል ሁሉ አምላክ ሰው ሆነ ብሎ ያምናሉ ማለት እንዴት ነው ሰው የሆነ የሚለው ሲብራራ ግን ሌላ ነገር አጠቃላይ ነገረ ክርስቶስን የሚይዝ ነው። ማዕከሉ የሁሉም ነገር ማዕከል ነገረ ክርስቶስ ወደ ቅድስት ሥላሴም ከዛ ደግሞ ነገረ ድህነትንም አጠቃለው የሚነካ ስለሆነ ነው የክርስቶስን መገለጥ የሚያምን እሱ ከመንፈስ ቅዱስ ነው ተብሎ ሲነገር ክርስቶስ የገለጠውን ትምህርት ጨምር የሚገልጽ ስለሆነ ነው። ለተሰማል ነው አይደል? በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት ብሎ ቅዱስ ዮሐንስ ወንጌላዊ በሁለተኛ ዮሐንስ መልእክቱ ምዕራፍ 1 ላይ እንደተናገረው ማለት ነው። በክርስቶስ ትምህርት መኖር ያስፈልጋል። ወደ ክርስቶስን ትምህርት አክሰፕት ማድረግ ያስፈልጋል። እሺ አንድ መዝሙር ልጋብዛችሁ እናንተ ሰዎች